ዛሬ ማካፈላችሁ ቃል ያለው በመሳፍንት ምዕራፍ 6 ላይ ነው። በጣም ብዙዎች መጽሐፍ ቅዱስን የሚያነቡ ሰዎች የሚያውቁት ታሪክ ነው። ግን ደግሞ በዛ በሚታወቅ ታሪክ ውስጥ እግዚአብሔር አዲስን ነገር ለህይወታችን ነግሮን የህይወታችንን አቅጣጫ ይቀይርበታል ብዬ አምናለሁ እና ለእግዚአብሔር ቃል ክብር ሁላችንም ተነስተን ከቁጥር 11 እስከ 20 ድረስ ያለውን እስከ ቻልን ድረስ እናነባለን። ያወጣ ሰው አሜን ቢል ደስ ይለኛል። የመጽሐፈ መሳፍንት ምዕራፍ 6 ከቁጥር 11 እስከ 24 ያለውን ክፍል አብረን እናነብና ሌላውን እኔ እያነበብኩ ጌታ የሚሰጠንን ነገር ደግሞ እንካፈላለን። በጌታ በኢየሱስ ክርስቶስ ስም አነባዋለሁ። የእግዚአብሔር መልአክ መጥቶ በኦፍራ ባለች ለአቢዜራዊው ለኢዮአስ በነበረች በአድባሩ ዛፍ በታች ተቀመጠ። ልጁም ጌዲዮን ከምዳያማውያን ለመሸሸግ በወይን መጥመቂያው ውስጥ ስንዴ ይወቃ ነበር። እግዚአብሔርም ለእርሱ ተገልጦ አንተ ጽኑ ኃያል ሰው፣ እግዚአብሔር ካንተ ጋር ነው አለው። ጌዲዮንም ጌታዬ ሆይ እግዚአብሔር ከኛ ጋር ከሆነ ይህ ነገር ሁሉ ለምን ደረሰብን? አባቶቻችንስ እግዚአብሔር ከግብጽ አውጥቶናል ብለው ይነግሩን የነበረው ተአምራቱ ወዴት አለ? አሁን ግን እግዚአብሔር ትቶናል፣ በምዳያማውያንም እጅ አሳልፎ ሰጥቶናል አለው። እግዚአብሔርም ወደ እርሱ ዘወር ብሎ በዚህ ጉልበት ሂድ፣ እስራኤልንም ከምዳያውያን እጅ አድን፣ እነሆ ልኬሃለሁ አለው። እርሱም ጌታ ሆይ እስራኤልን በምን አድናለሁ? ወገኔ ከምናሴ ነገድ ሁሉ ይልቅ የተጠቃ ነው፣ እኔም በአባቴ ቤት የሁሉ ታናሽ ነኝ አለው። እግዚአብሔርም በእርግጥ ካንተ ጋር ሆናለሁ፣ ምድያማውያንንም እንደ አንድ ሰው አድርገህ ትመታለህ አለው። እርሱም በአንተ ዘንድ ሞገስ ካገኘው የምትናገረኝም አንተ እንደሆንክ ምልክት አሳየኝ፣ ወደ አንተም እስክመለስ ድረስ ቁርባኔንም አምጥቼ እስካቀርብልህ ድረስ እባክህ ከዚህ አትላወስ አለው። እርሱም እስክትመለስ ድረስ እዚህ እቆያለሁ አለ። ጌዲዮንም ገባ፣ የፍየሉንም ጠቦት የኢፍ መስፈሪያም ዱቄት የቂጣ እንጎቻ አዘጋጀ፣ ስጋውንም በሌማት አኖረ፣ መረቁን በምንቸት ውስጥ አደረገ፣ ሁሉንም ይዞ በአድባሩ ዛፍ በታች አቀረበለት። የእግዚአብሔር መልአክ ስጋውንና የቂጣውን እንጎቻ ወስደ በዚህ ድንጋይ ላይ አኑር፣ መረቁንም አፍስስ አለው። እንዲህም አደረገ። የእግዚአብሔር መልአክ በእጁ ያለውን የበትሩን ጫፍ ዘርግቶ ስጋውንና የቂጣውን እንጎቻ አስነካ፣ እሳትም ከድንጋይ ውስጥ ወጥቶ ስጋውንና የቂጣውን እንጎቻ በላ። የእግዚአብሔር መልአክ ከዓይኑ ተሰወረ። ጌዲዮንም የእግዚአብሔር መልአክ እንደሆነ አየ። ጌዲዮንም አቤቱ አምላኬ ሆይ ወዮልኝ፣ የእግዚአብሔር መልአክ ፊት ለፊት አይቻለሁ አለ። እግዚአብሔርም ሰላም ላንተ ይሁን፣ አትፍራ፣ አትሞትም አለው። ጌዲዮንም በዚያ ለእግዚአብሔር መሠዊያ ሠራ፣ ስሙንም እግዚአብሔር ሰላም ብሎ ጠራው። እርሱም እስከ ዛሬ ድረስ ለአቢዜራውያን በምትሆን በኦፍራ አለ ይላል። ቁጭ እንላለን። ጌታ ይባርካችሁ። ልክ ይሄ መጽሐፈ መሳፍንት ጠቅላላ ታሪኩን ስታነቡ በጣም የሚገርም መጽሐፍ ነው። በጣም የሚገርም ያልኩበት ምክንያት አለኝ። ግን ጠቅላላ ተሰብስቦ ስናየው አንድ ጥያቄ ነው ያለው፣ በየዘመናቱ በየጊዜው በየክፍሉ ማለት ነው። ለምን ይሄ ሁሉ ሆነብን ነው ጥያቄው። የእግዚአብሔር ሕዝብ ለምን ይሄ ሁሉ ነገር ሆነበት? ለምን ተጨነቀ? ለምን መከራ መጣበት? ለምን ተበዘበዘ? ለምን ለኪሳራና ላልሆነ ነገር ተላልፎ ተሰጠ? ለምን ለጭንቀት ተላልፎ ተሰጠ? የሚል ጥያቄ ያለበት ነው እና አንዳንድ ጊዜ በእንደዚህ አይነት ጥያቄ ውስጥ ሆናችሁ እግዚአብሔር የሚናገራችሁ ነገር ሴንስ አይሰጥም። እግዚአብሔር የሚናገረው ነገር ሴንስ ባልሰጠ ጊዜ፣ ትርጉም ባልሰጠ ጊዜ፣ ስሜት ባልሰጠ ጊዜ ምንድን ነው የሚኮነው ነው ይሄ ታሪክ። እግዚአብሔር ራሱን ታምኖ ከራሱ ተነስቶ እግዚአብሔር ይናገራል። ብዙ ጊዜ እንደዛ ሆናችሁ አታውቁም? እስቲ እንደዚህ ልሁን እንዲህ ልባል ብላችሁ ግን እግዚአብሔር በፈጽሞ ባላሰባችሁት አቅጣጫ እናንተ ስለ ራሳችሁ ከምትገምቱትና ከምታስቡት ውጪ ጌታ ተናግሯችሁ አያውቅም? ይሄ ነገር ገጥሟችሁ አያውቅም? ለዚህ ነገር እንግዳ አይደላችሁ ማለት ከኔ ጋር ናችሁ አይደል? እና ይሄ እግዚአብሔር የሚለን ነገር ሴንስ አልሰጥ ሲለን ማለት ነው። ባጭሩ ትርጉም አልሰጥ ሲለን፣ ስሜት አልሰጥ ሲለን ነው ይሄ ክፍል በመጽሐፍ ቅዱሳችን ጠቅላላ
ስታነቡ የእግዚአብሔር ቃል ዋናው ሐሳቡ እግዚአብሔር ሕዝቡ ባጠፋ ጊዜ ወደ ነቢያቱ ወደ አገልጋዮቹ ይመጣና ሕዝቡ የሚመለስበትን ነገር ይናገራል። ስለዚህ ነቢያቶቹም አገልጋዮቹም ወደ ሕዝቡ ይመለሱና እግዚአብሔር እንዲህ ብሏል፣ ሕይወታችሁን ጠይቋል፣ እያረጋችሁ ያላችሁት ነገር ምንድነው ብሏል ነው የመጽሐፍ ቅዱስ ጠቅላላ ሐሳብ። ከዘፍጥረት እስከ ራዕይ ብታዩ እግዚአብሔር መልእክተኛ ይልካል። መልእክተኞች መልእክቱን ባደረሱ ጊዜ ሕዝብ ለዛ መልእክት ምላሽ ይሰጣል። አልፎ አልፎ ግን ልክ እንደዚች ቦታ ላይ ሰዎች የእግዚአብሔርን ሕልውናና እግዚአብሔርን ራሱ ተጠየቅ ውስጥ ያስገቡታል፣ ጥያቄ ውስጥ ያስገቡታል። በዚህ በመሳፍንት ታሪክ ውስጥ የምታዩት እሱን ነው። እግዚአብሔር ከኛ ጋር ከሆነ ማለት መልአኩ መጥቶ ያለው እግዚአብሔር ካንተ ጋር ነው። መልአክ እኮ ነው፣ ሰው አይደለም፣ ነብይ አይደለም። መልአክ መለኮት ነው እኮ መጥቶ እግዚአብሔር ካንተ ጋር ነው የሚለው። የት ቦታ ነው ያለ ሰው ብላችሁ ስታዩ የሆነ ቦታ ፈርቶ ተሸሽጎ ያለን ሰው አንተ ብርቱ ኃያል ሰው ብሎ የሚመጣ እግዚአብሔር ካልሆነ ማን ነው? ሰውየው ስለራሱ እንኳን የሚሰማውን ነገር በጣም እንትን በሆነ ጊዜ መጥቶ በለዛ ነው ትርጉም አይሰጥም። አንዳንድ እግዚአብሔር የሚናገረን ነገር ማለት ነው። አሁን እግዚአብሔር የሚናገረው ነገር እንደ ልቡ የሆነውን ዳዊት እንደ ልቤ ማለት ነበረበት። የሆነ ብዙዎቻችን እንደዛ ነው፣ እንደ ልቡ ነን እኛም እና ግን እግዚአብሔር መጥቶ እንደ ልቤ ባሬ ልጄ አገልጋይ ብሎ እናውቃለን እኮ ራሳችንን እግዚአብሔር ምን እያለን ነው ብለን እንድንጠይቅ የሚያደርገን ነገር ያደርጋል። ይሄ መሳፍንትን በጣም ሳነብ የሆነ ፓተርን ልክ እንደ ጥለት አምሮ ምናምን እንደሚሰራ አይነት ውብ ጥልፍ የሆነ ፓተርን አለው። መሳፍንት ጠቅላላ የሚያወራው እንደው ሄዳችሁ እንድታነቡ ማበረታታችሁ እንደዚህ ነው። 4 ነገሮች ናቸው ተደጋግመው የሚሆኑት ማለት ነው። ኢያሱ ከሞተ በኋላ ምዕራፍ 2 ላይ ኢያሱ ከሞተ በኋላ ሕዝቡ በተደጋጋሚ እግዚአብሔርን እየተወ ይሄዳልና እንደዚህ ይላል፣ እስራኤልም በእግዚአብሔር ፊት ክፉ ነገር አደረገ ይልና እግዚአብሔርም ለጠላቶቻቸው አሳልፎ ሰጣቸው ይላል። ከዛስ ወደ እግዚአብሔርም ጮሁ፣ እግዚአብሔርም መሳፍንት አስነሳላቸው፣ እግዚአብሔርም ሰው አስነሳላቸው፣ እንደገናም ደግሞ እግዚአብሔር ታደጋቸው የሚል ተደጋጋሚ መልእክት ታያላችሁ። እኔ በትንሹ 5 ጊዜ ቆጥሬያለሁ። የሚገርመው ልክ ይሄንን ብሎ እንደጨረሰ ቀጥሎ የሚኖረው ቁጥር ደግሞ እንደዚህ የሚል ነው። እንደገና እስራኤል በእግዚአብሔር ፊት ክፉ ነገር አደረገ፣ እግዚአብሔርም አሳልፎ ሰጣቸው። የእስራኤልም ልጆች ወደ እግዚአብሔር ጮሁ፣ ከጭንቀታቸው ከጠላቶቻቸው የተነሳ ጮሁ፣ እግዚአብሔርም ደረሰላቸው አዳናቸው እያለ ይቀጥላል። ከዛ በቃ አሁን ሃሌሉያ ነው። ይሄ ሕዝብ መቼስ ተምሯል ብላችሁ ስታዩ ትንሽ እንደሄዱ የእስራኤል ልጆችም እንደገና ተመልሰው ይላል ደግሞ በእግዚአብሔር ፊት ክፉ ነገር አደረጉ፣ እግዚአብሔርም ለጠላቶቻቸው አሳልፎ ሰጣቸው። የእስራኤልም ልጆች ከጠላቶቻቸውና ከሚያደርሱባቸው ነገር የተነሳ በእግዚአብሔር ፊት ጮሁ፣ እግዚአብሔርም ሰማቸው፣ ተለመናቸው፣ ከጠላቶቻቸውም አዳናቸው ይላል። አይበቃም ወይ? የእውነት የእግዚአብሔር ሕዝቦች የሆነ ማለት ሰው እንዴት በእንዲህ አይነት ፓተርን በእንዲህ አይነት እንትን ደግሞ ደጋግሞ ያደርጋል ማለት ነው። ደግሞ ደጋግሞ እግዚአብሔርን ይተዋል፣ ጣዖትን ያመልካል፣ ከእግዚአብሔር ልቡን ያርቃል፣ የፈለገውን ያደርጋል። በሰው ሁሉ በፊቱ ልክ መስሎ የሚታየውን ነገር ሁሉ ያደርጋል። ከየት እንዳመጣው አይታወቅም። ለምን ያንን ሲያምን እንደተገኘ አይታወቅም። ብዙ ፕሪሰፖዚሽኖች አሉት። እንዲህ ነው ብሎ የሚያስበው አለ፣ እንደ እግዚአብሔር ቃል ያልሆነ በጣም ብዙ ነገሮች አሉት። ከዛ ግን ለምን እንዲያደረክ ይሄ እኮ እንደ እግዚአብሔር ሐሳብ አይደለም ሲባል ብሎ ይመለስና እንዴት ሰው ደግሞ እዛው ነገር ውስጥ ይገባል? እንዴት ሰው ከጭቃ አውጥታችሁት አጥባችሁት አስቀምጣችሁት እንዴት ተመልሶ ጭቃ ውስጥ ይገባል ማለት ነው እኮ። ልክ ማለት አላድክማችሁ ምዕራፍ 6 ላይ ከቁጥር 1 እስከ 10 ያላነበብኩት ክፍል ላይ እንደዚህ ይላል። እንደገና የእስራኤል ልጆች በእግዚአብሔር ፊት ክፉ ሥራ ሰሩ፣ እግዚአብሔርም በምድያማውያን እጅ አሳልፎ ሰጣቸው። 7 ዓመት አሳልፎ ሰጣቸው። የእስራኤልም ልጆች ወደ እግዚአብሔር ጮሁ፣ እግዚአብሔርም ነቢይ ላከ ይላል።
ለመጀመሪያ ጊዜ ነቢይ ላከ የሚል ሳነብ መሳፍንት ነበር የሚያስነሳው። ነቢይ ላከ። ጮሁ። ይጮሁና የሚገርመው ነገር ምን አድርገን ነው ይላል። ነቢይ ላከ። ያ የመጣው ነቢይ ይህንን ነገር ነው የነገራቸው። ቁጥር 8 ሄዳችሁ ስታነቡ እንዲህ ነው የሚለው፣ እንዲህም ሆነ የእግዚአብሔር ልጆች በምድያም ምክንያት ወደ እግዚአብሔር በጮሁ ጊዜ እግዚአብሔር ወደ እስራኤል ልጆች ነቢይ ላከ። እርሱም የእስራኤል አምላክ እንዲህ ይላል አለ። አሁን ጩኸታቸው ምን አድርገን ነው ይሄ ሁሉ የሚደርስብን? ምን አጥፍተን ነው ይሄ ሁሉ የሚደርስብን? እየተመለሱ ጣዖትን እያመለኩ የፈለጉትን ነገር እያደረጉ በፊታቸው ልክ መስሎ ይመስላቸው ነገር እያደረጉ እንደገና ደግሞ አሁንም መልሰው ጥያቄ የሚጠይቁት እግዚአብሔር ምን አጠፋን ነው። እግዚአብሔር እንደዚህ ይላል፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ እኔ ከግብፅ ምድር አወጣኋችሁ፣ ከባርነት ቤት አስለቀቅኳችሁ፣ ከግብፃውያንም እጅ ከሚጋፏችሁም ሁሉ እጅ አዳንኳችሁ፣ ከፊታችሁም አሳደድኳቸው፣ አገራቸውንም ሰጧችሁ። እናንተንም እኔ አምላካችሁ እግዚአብሔር ነኝ፣ በምድራቸው የተቀመጣችሁባቸውንም የአሞራውያንም አማልክት አትፍሩ አልኳችሁ። እናንተ ግን ድምፄን አልሰማችሁም ብሎ እግዚአብሔር ይናገራል። ለምን ትላላችሁ? ደግሞ ደጋግሞ ታጠፋላችሁ፣ ደግሞ ደጋግሞ ምራችኋለሁ። ይሄን ሁሉ አላ እንደገና ምን አጥፍተን ነው ትላላችሁ? ነው ያደረኩት ልንገራችሁ። ይሄ እዚህ ከሆናችሁ የምምራችሁ ብቻ አይደለም፣ ገና በግብፃውያን እጅ ያለ በጠላቶቻችሁ እጅ በጣም ብዙ ነገስታትን አሸንፋችሁ የጠላቶቻችሁ ምድር ሁሉ እንድትወርሱ አደረኳችሁ። እናንተ ግን የዛን ምድር አማልክት ድምፄን አልሰማችሁም፣ አልታዘዛችሁኝም። ለምን ሆነብን ትላላችሁ? ለሱ ነው እያለ እግዚአብሔር ይናገራል። ለዚህ ነው አለና ነብዩን ልኮ እስራኤላውያን ጥፋታቸውን ከነገራቸው በኋላ እግዚአብሔር ደግሞ ሌላ መልአክ ወደ ጌዲዮን ይልካል። ወደ ጌዲዮን የመጣው መልአክ ግን ለየት ያለ መልአክ ነው። መጣና አንተ ብርቱ ኃያል ሰው ይለዋል። በጣም ፈርቶና ተሸሽጎ ቤቱ ቁጭ ያለውን ሰውዬ ቤቱም አይደለም የሆነ በሆነች ጉድጓድ ውስጥ በወይን መጭመቂያ ጉድጓድ ውስጥ በጣም ትንሽ ጉድጓድ ውስጥ እህል የሚወቃን ሰው ማለት ነው። እህል ሲወቃ አንዳንዶቻችሁ ታውቃላችሁ። እኔም ገጠር በሚሄድበት ጊዜ የገጠመኝ ያየሁት አለ። እህል ጉድጓድ ውስጥ ለመውቃት አይመችም፣ በብዙ ምክንያቶች አይመችም። እህል መውቃት ማለት ስንዴ ነበር የሚወቃው። እህል መውቃት ማለት ትልቅ አውድማ ነው፣ ውድማ የሚባል ነገር አለ። እዛ ቦታ ላይ በተለቅልቆ ምናምን ብሎ ይሄ ከእርሻ ቦታ የተሰበሰበው መከሩን ያመጡና ዛላውን ያመጡና እዛ ሜዳው ላይ ይበተናል። ከዛ 8-6 ምናምን በሬ ሆንና እየተሽከረከረ ዋናውን ዘሩን ከገለባው እንዲለይ በሬ ያስኬዱበታል፣ አንዳንዶች ፈረስ ያስኬዱበታል። እንደዛ ነገር ነው የሚሆነው። እህል የትም ቦታ ሊወቃ ይችላል። በፍጹም ግን ጉድጓድ ውስጥ ለዛውም በጣም ጠባብ የሆነ መጭመቂያ ጉድጓድ ውስጥ አይወቃም። በእንዲህ አይነት ጥልቅ ፍርሃትና ሐዘን ውስጥ ጭንቀት ውስጥ ያለን ሰው መጥቶ ምን ማለት ይሄ ይደረጋል ተብሎ በማይታሰብበት ቦታ ለማድረግ የሚሞክር ከፍርሃቱ ጥልቀት የተነሳ በዛ ደረጃ ለምንድን ነው የፈሩት ብላችሁ ስታዩ በኋላ ታሪኩን እናየዋለን። ስታዩ ምድያማውያን እስከዛሬ ካዩአቸው ጠላቶች የከፉ ጠላቶች ናቸው። ይመጣሉ ገና እህል እንደወቁ እህሉን የወቁትን እህል በሙሉ ዘርፈውባቸው ይሄዳሉ። በሙሉ ይወስዱባቸዋል። የሰሩበትን በሙሉ ይወስዱባቸዋል። የተረፈው እንኳን ለነሱ እንዳይሆን አቃጥለው ይሄዱባቸዋል። በጣም ክፉ ገዢዎች ነበሩ። እስከዛሬ ከታዩ ገዢዎች ምድያማውያን በጣም ክፉ ገዢዎች ናቸው እና መላውን እስራኤልን ያስጨነቁት እና እግዚአብሔር እንደዚህ አይነት ክፉ ሰዎችን ፈርተው በዛ ቁጥር 6 አካባቢ ላይ ሄዳችሁ ስታነቡ ሁሉም በጉድጓድ በዋሻ በተለያየ ቦታ ተራራ ላይ ባለ ቦታ ምሽግ ጉድጓድና ዋሻ እየሰራ ተደብቀው ነበር የሚኖሩት። እነሱ ሲመጡ ፊት ለፊት መጋፈጥ ስለማይፈልጉ ስለማይችሉ ማለት ነው። በጣም ከባድ ነገር ውስጥ ነበሩ ማለት በጣም የእግዚአብሔር ሕዝብ እግዚአብሔርን ሲተው እግዚአብሔርን ማመን ሲተው የሚደርስበት መከራ ምልክቶች ናቸው። አምላኩን ሲተው ሕዝብ ከአምላኩ ውጪ ሌላ መታመኛ ሲፈልግ ጣዖት ሲያመልክ ለዚህ ጣዖት የተለያየ ነገር ነው። በጣም ትልቅ ከእግዚአብሔር በላይ በልባችን ውስጥ ስፍራ የያዘ ነገር ማለት ነው። ምንም ሊሆን ይችላል። እንደዛ ሲሆን እግዚአብሔር ዋና ሳይሆን ሲቀር በአንድ ሰው ሕይወት የሚደርስበት ጭንቀት የነዚህ የእስራኤላውያን የጌዲዮን አይነት ጭንቀት ነው። እና መልአኩ መጥቶ አንተ ብርቱ ኃያል ሰው ሲል አልገባውም። ትርጉም አይሰጥም ያለው ነገር ሴንስ አይሰጥም። በጣም ፈርቶ ጉድጓድ ውስጥ ተደብቆ ማይደረግ በፍጹም ሰው ቢያየው ምንድነው እንዲህ መንቦቅቦቅ ምናምን የሚለውን ሰውዬ መጥቶ ብርቱ ኃያል ሰው አይደለም አንተ ቦቅቧቃ ነው መባል ያለበት። አንተ ፈሪ
ምንድነው እዚህ የምታደርገው ምናምን መባል ነው ያለበት። እሱ ግን መጥቶ አንተ ብርቱ ኃያል ሰው እግዚአብሔር ካንተ ጋር ነው። አሜን በሉ ባካችሁ። በቃ እንዲህ ሆነን ተቀምጠን ፈርተን ተሸሽገን እንዲህ ቢሆን እንዲህ ነው ብለን በራሳችን ሐሳብና ሁኔታ ተይዘን ያለንን ሰዎች ዛሬም እግዚአብሔር መጥቶ አንተ ብርቱ ኃያል ሰው ነው የሚለው። እግዚአብሔር ካንተ ጋር ነው የሚለው። እግዚአብሔር የፈሪዎች አምላክ ነው። እግዚአብሔር የደካሞች አምላክ ነው። ታውቃላችሁ የእስራኤል አምላክ ብቻ እንደሆነ የደካሞች አምላክ ለዛ እንደሆነ ታውቃላችሁ። እኔና እናንተ መዳን ያገኘ ነው። አማልክት የምዳማውያን አማልክት የባቢሎናውያን የኢያቡሳውያን የአማሌቃውያን የምናምናውያን አማልክት በሙሉ የብርቶች የነገስታት አማልክት ናቸው። ኃያል ከሆንክ ነው አምላክ የሚሆኑ። ኃያል ካልሆንክ ማንም አምላክ አይሆንም። እግዚአብሔር አምላክ ብቻ ነው የደካሞች የፈሪዎች የምስኪኖች የድሃ አደጎች አባትና አምላክ የሆነ ክብር እንሰጠዋለን። የእውነት እንደዛ ባይሆን እኔና እናንተ እኮ እንደዛ መሆን አንችልም። አማልክት ተውት። ሰዎች ፈርቶ ወደ ተሸሸገ ሰው ማን ይመጣል? እኔ አልሄድም፣ ወደ ፈሪሳው አልሄድም። እኔ መበረታታት ስለምፈልግ አትሊስት ብርቱ የሆነ በጌታ የታመነ አይዞ የሚል እንችላለን ምናምን የሚል ሰው ጋር ነው የምሄድ። እባክህ ይህን ነገር እንዴት እናደርገዋለን ምናምን የሚል ሰው ባላገኝ ነው የምመርጠው። እና ተነስ ቁጥር 11 ላይ ጌዲዮን ከምዳማውያን ለመሸሸግ በወይን መጥመቂያ ውስጥ ስንዴ ይወቃ ነበር። የእግዚአብሔር መልአክ ለእርሱ ተገልጦ አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው አለው። ጌዲዮንም ጌታዬ ሆይ እግዚአብሔር ከኛ ጋር ከሆነ ይህ ሁሉ ነገር ለምን ሆነብን ይለዋል። እኔና እናንተንም እግዚአብሔር እንዲረዳን ምለምነው ምጸልየው መቼም ቢሆን ምጸልየው ምን እንደሆነ ታውቃላችሁ? እግዚአብሔርንም ይሁን ሰውንም ይሁን ማንንም ይሁን በድለን በደላችንን ሪኮግናይዝ ማድረግ መቻል። ምን እንዳደረጉ እንኳን አያውቅም። እግዚአብሔር ከኛ ጋር ከሆነ አባቶቻችን የነገሩን ተአምራቱ ሁሉ የታለ ይላል። ምዕራፍ 5 ሄዳችሁ ስታነቡ ስለነ ዲቦራ ታሪክ እግዚአብሔር ከጠላቶቻቸው እጅ ታድጓቸው እግዚአብሔርን ያመሰገኑበት ታሪክ ነው። መሳፍንት ምዕራፍ 5 ብሎ 6 ባለው ምዕራፍ ውስጥ ግን የታለ ተአምራቱ ነው የሚለው። ሰው ከእምነት ሲጎድል እግዚአብሔርን ከማመን ሲጎድል በህይወቱ ከሚሆኑ ነገሮች መካከል አንዱ ለእግዚአብሔርም ለነገሮችም ያለው እይታ ይዘበራርቃል። እግዚአብሔርን አሳንሶ አይቶ ያለውን ችግር ግን አግዝፎ እንዲያይ ነው የሚያደርገው ማለት ነው። እግዚአብሔር ከኛ ጋር ከሆነ አለው። እኔ ለዚህ በጣም ኤግዛክት ተጻራሪ የማየው መዝሙር 127 ወይ 121 ይመስለኛል። ዳዊት እንደዚህ አለ፣ እግዚአብሔር ከኛ ጋር ባይሆን ኖሮ እስራኤል እንዲህ ይበላል። ይኸውላችሁ በእግዚአብሔር የሚታመን ሰውና በእግዚአብሔር የማይታመን ሰው ልዩነቱ ይሄ ነው። እግዚአብሔር ብሎ ከእግዚአብሔር የተለየ ሰው ከእግዚአብሔር ህልውናም ከእግዚአብሔር ሐሳብም ከእግዚአብሔር መገኘትም የተለየ ሰው በዙሪያው የሚሆኑ ነገሮች ያይና የታል እግዚአብሔር ነው የሚለው። እግዚአብሔር የታል? እግዚአብሔር ከኔ ጋር ከሆነ ለምን ይሁሉ ችግር ይደርስብኛል? ለምን ይሁሉ መከራ ይደርስብኛል? ዳዊት ምናልባት ጌዲዮን ከደረሰበት በጣም የከፋ ብዙ መከራ ደርሶበታል። ሚስቱ፣ ልጆቹ እሱ ብቻ አይደለም የጀነራሎቹ የምናም ተነስተው ምን እናድርግ ሲሉት ምንም እንትን አላለም፣ ሪያክት አላረገም። ተወስደው ተበዝብዘው ሄደው በጣም ብዙዎቹ ገለው አቃጥለው መኖሪያቸውን አጥፍተው ሲሄዱ ጀነራሎቹ የጌዲዮንን ጥያቄ ጠየቁ ይመስለኛል። የታል ታዲያ እግዚአብሔር የታል ያዳነን ያሉት ይመስለኛል። ዳዊት ተነስቶ እንዲህ አለ፣ እግዚአብሔር ከኛ ጋር ባይሆን ኖሮ እስራኤል እንዲህ ይበላል። ጠላቶቻችን በተነሱብን ጊዜ፣ ውሃ በላያችን ባለፈ ጊዜ፣ በቁማችን ሳለ በዋጡን ነበር አለ። ለጥርሳቸው ንክሻ ያላደረገን እግዚአብሔር ይመስገናል። እግዚአብሔር ከኛ ጋር ባይሆን ኖሮ አይልም የእግዚአብሔር ሕዝብ። እግዚአብሔር ከኛ ጋር ባይሆን ኖሮ የደረሰብን እኮ አይደለም። እግዚአብሔር አይናችንን ገልጦ ያሳየን ከስንቱ እንዳዳንን ከስንቱ እንዳስመለጠን። አንዳንድ ጊዜ የደረሰብንን ትንሽ ነገር ነው የምናየው። የደረሰብንን ህመም፣ የደረሰብንን ሐዘን፣ የደረሰብንን ችግር፣ የደረሰብንን ኪሳራ እናይና ታዲያ የታለ ያገለገልኩት እግዚአብሔር የሚል ጥያቄ ነው ቶሎ የሚመጣው። እንደ ጠላታችን ሐሳብ እግዚአብሔር አይናችንን ከፍቶ ቢያሳየን፣ እንደ ክፉ ሐሳብ
ሆኖ ቢሆን ኖሮ ዛሬ እኔና እናንተ ቆመንም ይሁን ተቀምጠን በእግዚአብሔር ፊት በእግዚአብሔር ጉባኤ መካከል ባልተገኘን ነበር። ለጥርሳቸው ንክሻ ያላደረገን እግዚአብሔር ይመስገን። ክብር ለአምላካችን ለእግዚአብሔር ይሁን። እና ጌዲዮን ግራ የገባው ይመስለኛል። ለዛ ነው ጥያቄ የጠየቀው። እኔን ፈሪውን ጠራኸኝ፣ የማልበቃውን ጠራኸኝ፣ ጭራሽ ተደብቄ ምንትን የምሆነውን ጠራኸኝ ብሎ ነው ያለው። ለዛ ነው እንደዚህ የሚለው። አውጥቶናል ብለው ይነግሩን የነበረው ተአምራቱ ወዴት አለ? አሁን ግን እግዚአብሔር ትቶናል፣ በምድያማውያንም እጅ አሳልፎ ሰጥቶናል አለው። እግዚአብሔርም ወደ እርሱ ዘወር ብሎ በዚህ ጉልበት ሂድ፣ እስራኤልንም ከምድያም እጅ አድን፣ እነሆ ልኬሃለሁ አለው። እርሱም ጌታ ሆይ ብሎ ይመልሳል። አይገርምም? በጣም የማዝነው እኔ ብዙ ጊዜ ሰው ከእምነት ሲጎድል ከብዙ ነገር ነው የሚጎድለው እና መጥቶ ለሚያናግረው ለእግዚአብሔር ራሱ ለማስረዳት ነው የሚሞክረው። ሂድ ምድያማውያንን እንደ አንድ ሰው ትመታለህ እና እስራኤልን አድን። ምድያማዊ የሚባል በጣም ክፉ ህዝብ፣ በጣም ብዙ ክፉ ሰራዊት እና እስራኤል የሚባል አንድ ህዝብ በአንድ ሰው ለእግዚአብሔር መገኘት የምድር ታሪክ እንዲለወጥ ምክንያት አድርጎ መልአክ ቆሞ እያዋራው እንዲህ አያውቅም እንዴ? መልአኩ ወደ ጌዲዮን ሲመጣ የተገኘበት ቦታ ራሱ እኮ መልአኩ እኮ እዛ ስፍራ መምጣት የተገኘበት ቦታ ራሱ እኮ ጉድጓድ ነው። ሰው ከጉድጓድ ወዴት ይወድቃል? ሰው ወድቆ ሊወድቅ የሚችለው የጉድጓዱ ቂጥ ስር ነው። ከዛ በኋላ እኮ ማንም ሰው ወድቆ ለምሳሌ እኔ ከዚህ ደረጃ ወድቄ ከዚህ እዚህ ወለል ላይ በወድቅ ከዚህ በኋላ እኮ መውደቂያ የለም። በኖርማል ሰርከምስታንስ በኖርማል አስተሳሰብ ከዚህ ከወደኩባት መሬት መነሳት ነው የምጀምረው። እዛ ወድቆ እንዴት ሰው ሌላ ውድቀት ይፈልጋል? እንደዛ ነው የሆነው። ሰው እግዚአብሔርን ማመን ሲተው የሚሆንበት ነገር ይሄ ነው። ወድቆም እንደገና ሌላ የሚወደቅበት ሌላ ጉድጓድ ይፈልጋል ወይ ራሱ ጉድጓድ ይቆፍራል። እና እንደዚህ ያለው አታውቅም እንዴ? እኔ እኮ ታናሽ ነኝ፣ ከወገኔ ከነገዴ እንኳን ያነስኩ ነኝ፣ ከቢንያም ወገን ነኝ። እኔ ምንድነው የሚለው እስራኤልን በምን አድናለሁ? ከኛ ጋር እንደሆንክ በምን አውቃለሁ ከሚለው ጥያቄ እስራኤልን በምን አድናለሁ የሚል ጥያቄ መጣ። ወገኔ ከምናሴ ነገድ ሁሉ ይልቅ የተጠቃ ነው፣ እኔም በአባቴ ቤት የሁሉ ታናሽ ነኝ አለው። የጌታ መልስ ቀላል ስላንተ አይደለም። አንተ መስሎሃል እንዴ የምታድነው? አንተ ተጠርተህ ነው። ስለበቃህ መስሎሃል እንዴ? ስለበቃህ አይደለም። እንደውም ስለማትበቃ ነው የተጠራው። በጣም በእግዚአብሔር ፊት ትሁት እንድንሆን ከሚያደርገን ነገር መሃል አንዱ ስለቻልን አይደለም የተጠራ ነው፣ ስለማንችል ነው። ስላልበቃን ነው። ነገራችሁ ላይ እግዚአብሔር የዚህን ዓለም ጠቢባን ሊያሳፍር የዚህን ዓለም ሞኝ ነገር መረጠ ነው የሚለው። እግዚአብሔር የዚህን ዓለም ትልቅ ነገር ሊያሳፍር ሲፈልግ የዚህን ዓለም ምናምንቴ ነገር መረጠ ነው የሚለው። በጣም የተከበርን ብንሆን እንኳን ስማችን ምን እንደሆነ ታውቃላችሁ? ከይቅርታ ጋር ነው። እኔ አይደለም ባይብል ነው የሚለው። አስፈራችሁ ለምን ታዩኛላችሁ? ክቡራንና ክቡራት ምናምንቴዎች ነን እኮ። ክቡራትና ክቡራን ምናምንቴዎችን ጠርቶ የዚህን ዓለም ምናምንቴ ነገር መረጠ የሚለው። የትም ቦታ ብትቀመጥ ስልጣን ቢኖር ሀብት ቢኖር ምናምን ቢሆን እኮ እሱን ጠራና እግዚአብሔር ምናምንቴን ጠራና ተራውን ጠራና ማይችለው ማይበቃውን ጠራና የእግዚአብሔር ልጅ የሚባል ማዕረግ ሰጠን። ክብር ይገባል። ምናምንቴን ጠርቶ ልጅ የሚያደርግ እሱ ብቻ ከየጎዳናው ከየጠፋንበት ሰብስቦ አግኝቶን ሰው አድርጎን የምናምንቴዎች አምላክ መሆኑ እግዚአብሔር አይገርማችሁም? እንኳን ሆነ ነው ብሎ ነው። እንኳን ሆነ። ማን ይድን ነበር? ማን ይተርፍ ነበር? የምስኪኖች አባት ባይሆን፣ የአቃታቸው ሰዎች የደካሞች አባት ባይሆን እንዴ መስሎሃል እንዴ? ስጠራ ማለት በጣም ትዕቢት ተሰማህ እንዴ? መብቃት ተሰማህ እንዴ? ምድያማውያንን እንደ አንድ ሰው ትመታለህ እና እስራኤል የሚባልን ሕዝብ በአንተ በአንድ ሰው አድናለሁ ስለ የሆነ ነገር ያየውብህ ስለሌለ እኮ ነው። እንደውም ከሁሉ ፈሪ ሆነ የጉድጓዱም ጫፍ ላይ አይደለም ቂጡ ስር የወደቅክ አንተ ስለሆንክ ነው። ሰው በተአምር ሌላ ቦታ አላነበብኩም እኔ የማያደርገውን የፈሪዎች ጥግ የሚያደርገውን በወይን መጭመቂያ ውስጥ እህል እኮ ስለወቃ ነው። አይቼ እኮ ነው። ግን እኔን እንድታውቀኝ ስለምፈልግ ነው። እግዚአብሔር ንግግር ደካማውን የምጠራ የማይችለውን የምጠራ ከዛም በኋላ ባለ ችሎታ የማደርግ አምላክ መሆኔ እንድታውቅ ነው ያለው አንድ ቃል ብቻ ነው። እኔ ከአንተ ጋር ሆናለሁ። እግዚአብሔር ከእናንተ ጋር ይሁንላችሁ።
ምንም አይነት ድካም ቢኖራችሁ ምንም አይነት ታናሽ ብትሆኑ እግዚአብሔር አብሮት ያለ ሰው ታላቅ ነው። የእግዚአብሔር አብሮነት አብሯችሁ ይሁን እንጂ እናንተ ምንም ስለራሳችሁ ቢሰማችሁ እግዚአብሔር እሱን አልፎ ይሰራል። ያ ነው ጸጋ ማለት። እኔ አልበቃም እኔ አልችልም። በጣም ብዙ ጊዜ ላይ እኮ የእግዚአብሔር ሰዎች እንደዛ ናቸው። ሙሴ ከፈርዖን ሸሽቶ ዘጸአት ምዕራፍ 3 ሄዳችሁ ማንበብ ትችላላችሁ። እስከ 5 ያለው ክፍል ሄዳችሁ ማንበብ ትችላላችሁ። ከፈርዖን ሸሸና ወደ ምድረ በዳ ወርዶ የአማቱን የዮቶርን በጎች እየጠበቀ ይኖር ነበር። ተመችቶታል። በ40 ዓመቱ ነው የሸሸው። እስከ 80 ዓመቱ ምናምን ድረስ በግ ይጠብቃል። ላይፍ ኢዝ ኮምፎርታብል። ህይወት ምቹ ናት፣ ምንም አይጎርልበትም። ልክ እንደ ቡልዶዘር የቡልዶዘርን ታሪክ ነግራችኋለሁ። አንዱ ሰውዬ 3 ጓደኛሞች ናቸው ሲያወሩ፣ እኔ ለባለፈው 3 ዓመት መኪና ስነዳ አንድም አደጋ ደርሶብኝ አያውቅም አለ። ኦኬ አለና ጓደኛው ሰምቶት ዝም አለ እና ሌላኛው 3 ዓመት እኔ ለባለፈው 5 ዓመት መኪና ነድቼ ምንም አደጋ አልደረሰብኝም አላደረስኩም አለ። ኦኬ አይ ጥሩ ምናምን አለ። ትሻላለህ አለ። አይ ሶስተኛው ሁለቱንም ሰማና ምን ሆናችሁ ነው እናንተ? እኔ ለባለፈው 25 ዓመት ስነዳ አንድም ቀን አደጋ ደርሶብኝ አያውቅም፣ ጭረት አግኝቶ ምንም ነው ሆኜ አላውቅም አለ። ምን አሉ? አሁን ሁለቱም በጋር እንዴት ይሄማ ሊሆን አይችልም ውሸት ነው ምናምን አሉት። ግን ለመሆኑ የምትነዳው መኪና ምንድነው ሲሉት ቡልዶዘር አለ። ቡልዶዘር ታውቃላችሁ? ቡልዶዘር ታውቃላችሁ? ይሄ ቀስ እያለ በሰከንድ ግማሽ ሜትር መሄድ ማለት ወይ በሰዓት ይቅርታ፣ ሰከንድ እንኳን ትንሽ መሄድ ማለት ነው። ብዙ ሰው በእግዚአብሔር ቤት ውስጥ እንደዛ ነው። ቀስ እያለ ከሰይጣንም ሳይነካካ ጸሎትም ሳያደርግ እግዚአብሔርም ቃል ሳያነብ ምናምን እኔ ህይወት ያልተነካካ። አንዳንድ ሰዎች እንደውም እኮ እንደዚህ ያደርጋሉ። ወደ ጌታ ሲጠጉ አገልግሎት፣ ጸሎት ምናምን ሲጀምሩ አጅሬው የዋዛ አይደለም። ዝም ብሎ የሚተኛልን ጠላት የለም እኮ። የሆነ ነገራችንን ይነካል፣ ልጆቻችንን ይነካል፣ ጤናችንን ይነካል፣ የሆነ ያዝነውን ሀብታችንን ይነካል። አንዳንዶቹ ደንግጠው ልክ የቡልዶዘር አይነት ሹፍርና ለማድረግ በቃ ከሰይጣን ጋር የተኩስ አቁም ስምምነት፣ አረ እኔ ይቅርብኝ አገልግሎቱ፣ አረ ማለት በቃ እኔ ምን አነካካኝ፣ እዛው በጸበሉ ምናምን ማለት ይጀምራሉ ማለት ነው። እንደዛ ነው። በጣም ብዙ ሰው ኮምፎርታብል ሆኖ ምንም ነገር ሳይነካካ በህይወቱ ምንም ሳይደርስበት እሱ ምንም ነገር ሳያደርስ መኖር ነው የሚፈልገው። እና እግዚአብሔር ከእርሱ ጋር ያለ ሰው ግን ጠላቱ ምንም ትልቅ ቢሆን ምንም አስፈሪ ቢሆን አሁን ጠላቱን የሚገጥምበት መሳሪያ እሱ እስከዛሬ የተለማመደውን የሚያውቀው መሳሪያ አይደለም። በሌላ ቋንቋ አሁን ጠላቱን የሚገጥምበት ጸሎት እርሱ የሚያውቀው አይደለም። አሁን ለዘመናት እያደረገ እየሞከረ ያልተሳካለትን ነገር እግዚአብሔር ከእርሱ ጋር ሆኖ በሚሞክረው፣ እግዚአብሔር ከእርሱ ጋር ሆኖ በሚጸልየው፣ እግዚአብሔር ከእርሱ ጋር ሆኖ በሚያነበው እግዚአብሔር በጠላቶቹ ላይ ድል የሚሰጠው ሰው ነው የሚሆነው። ክብር ለአምላካችን ለእግዚአብሔር ይሆን። ስለቻለ የተጠራ የለም፣ ተጠርቶ እንዲችል የተደረገ እንጂ። ብዙ ጊዜ በእግዚአብሔር ቤት ውስጥ እግዚአብሔር ጸጋ አብዝቶልን ትንሽ ነገር በእኛ መሆን ሲጀምር ሜቢ እንደው እንደ ጽድቅም እንደንተንም እንደው እንደተለየ ሰውም ምናምን ራሳችንን የምንቆጥርበት ነገር አለ። ይሄ ሰው ከመሆን የሚመጣ ይመስለኛል። እኔ እኮ ድሮም እንትን ነበርኩ ይላሉ አንዳንድ ሰዎች ወደ ጌታ ሲመጡ። ድሮም እኮ እንደው ትንሽዬም ብትሆን እንደው ጨዋ ነበርኩ፣ ብዙ እንደሌሎቹ አልነበርኩም ምናምን። እንደምንም እኮ ጽድቅ ለማዋጣት ነው። እንደምንም የእግዚአብሔር አይደለም፣ በፍጹም አይደለም። የእግዚአብሔር ሕዝብ ይሄንን ሊያስብ አይገባም፣ በፍጹም አይደለም። እግዚአብሔር ይሄ በብቃታችን ወይ በስራ ልምዳችን አይደለም የሚጠራን። እንደውም እግዚአብሔር እያንዳንዳችንን ሲጠራን በእኛ ላይ ባለው ዓላማ ተመስርቶ ነው የሚጠራን። እግዚአብሔር ልጄን ለዚህ ነገር እጠቀመዋለሁ፣ ልጄን ለዚች ነገር እጠቀማታለሁ ብሎ ሲያስብ ነው። አንዳንድ ጊዜ ጥሪው የእግዚአብሔር ጥሪ ከኛ አቅምና አስተሳሰብ በላይ ካልሆነ ከእግዚአብሔር መሆኑ ራሱ መጠርጠር አለባችሁ። በእኛ አቅም የምትሰራ በቡልዶዘር የምትሰራ ከሆነች የእግዚአብሔር አይደለም፣ እሷ የኛው ሐሳብ ናት፣ የኛው ራእይ ናት። የእግዚአብሔር መሆኑ የሚታወቀው እግዚአብሔር አንዳንድ ጊዜ የያዝነው ነገር የጌታ መሆኑ የሚታወቀው ከኛ አቅምም ከኛ ችሎታም ከኛ ሲቪም የሥራ ልምድም በላይ ሲሆንና በጣም ኦቨርዌልም ሲያደርገን ይህንማ እንዴት ችለዋለሁ የሚያስብለን ሲሆን የእግዚአብሔር መሆኑ የምናውቅበት መንገድ ማለት ነው። ክብር ለአምላካችን ለእግዚአብሔር ይሁን። አይበቃም ወይ መልአኩ ያደረገው? አይበቃም? እኔ በጣም በቂ ነው ብዬ አስብ ነበር። ግን ምን ይለዋል ጌዲዮን መልሶ?
አንዳንዴ እምነቱ የጎደለበት ሰው እንደዚህ ነው። መልሶ ምልክት አሳየኝ፣ በቃ እሺ ምልክት አሳየኝ፣ ከዚህ እንዳትሄድ እኔ እስክመጣ። ይመጣል። አደረገ፣ መስዋዕቱን አቀረበ። ያም መልአክ በያዘው ነገር በትር መስዋዕቱን ሲነካው መስዋዕቱ በሙሉ ተበላ። ከዛ ጌዲዮን ደነገጠ። ሰው አሁን መመለስ የለበትም ወይ? እንደዚህ ነው የሚለው። የእግዚአብሔር መልአክ በእጁ ያለውን የበትሩን ጫፍ ዘርግቶ ስጋውን የቂጣውን እንጎቻ አስነካ። እሳትም ከድንጋይ ውስጥ ወጥቶ ስጋውንና ቂጣውን እንጎቻውን በላ። የእግዚአብሔር መልአክ ከዓይኑ ተሰወረ ይላል። ጌዲዮንም የእግዚአብሔር መልአክ እንደሆነ አየ ይላል። እስካሁን አላየም ነበር። መጥቶ ሲያወራ አላየም ነበር። በዛ ስፍራ ማንም መጥቶ ሊያናግረው ባልነበረ ስፍራ ሲያው አላየም ነበር። በጣም የጥርጥር ልብ ውስጥ የሞላው የጥርጥር ስፒሪት በጣም የሚገርም ስፒሪት ነው። እግዚአብሔር ያድናችሁ ከእንዲህ አይነት ነገር። እግዚአብሔር ለጥያቄዎቻችን ሁሉ መልስ አለመስጠቱ የምህረቱ ምልክት ነው ብዬ ነው ማስበው። ምንም ብሎ ቢመልስ እንደ ልጆች ነው የእግዚአብሔር ሕዝብ ጥያቄ። እኔ እንደዛ ነው። ልጆች አይታችሁ ከሆነ የሆነ ጥያቄ ይጠይቋቸዋል። ስትመልሱ ከመልሳችሁ ውስጥ ጥያቄ ያወጣሉ። ስትመልሱ አሁንም ከሱ ውስጥ ጥያቄ ያወጣሉ እና ግራ ይገባቸዋል። አንድ ቀን አንድ ልጅ በቃ ሌላ ጊዜ ማብራሪያ ሰጣለሁ ስለው ለምን አሁን አትሰጠኝም ማለት በቃ መልሳችሁ አትበቁም። ጌዲዮንም የማይጠይቀው ጥያቄ የለም። ኦልሬዲ እምነቱ የተወሰደበት ሰው ነው። በጣም ያሳዝናል። በቃ ከደረሰበት መከራና ጭንቀት የተነሳ የእግዚአብሔርን ሕልውና ሁሉ ሳይቀር የተጠራጠረ ሰው ነው እና እግዚአብሔር እንደዛ መሆኑን እያወቀ ግን ስቲል ሂቾዚ መረጠው። ማለት እምነት ተፈልጎ የተገኘበት ሰው አይደለም። በጣም ተጠራጣሪ ሰው ነው እና ደግሞ በጥያቄ የተሞላ ነው ህይወቱ። ለምን ይሄ ሆነብን? እንዴት እንደዚህ ይሆናል? አንተ እውነተኛ መልአክ ከሆንክ እንደዚህ ሳደርግ እንዲታግስና ጠብቀኝ የሚለው ሁሉ ይደረግለታል። የሚጠይቀውን ሁሉ ግን አይመልስም። ዝም ብሎት ያልፈዋል። በቃ ተነስና ሂድ፣ እኔ ካንተ ጋር ሆናለሁ አድርጋለሁ። የእግዚአብሔር ሕዝብ ማለት ላለበት እንቆቅልሽና ለሆነበት ነገር ሁሉ መልስ ያለው ሕዝብ ማለት አይደለም። የእግዚአብሔር ሕዝብ ማለት ከነጥያቄው እግዚአብሔርን እየታዘዘ እያመለከ የሚኖር ሕዝብ ማለት ነው። ክብር እንሰጠዋለን እንዴ እንድንሆን ስለረዳን። ጥያቄ አለን፣ መከራ አለን፣ አይገባንም እኮ የምናልፍበት ነገር። በጣም የጭንቀት ዘመን እንደሆነ ያለው ኤቭሪዌር ሲሄድ ስለማየው ስለምሰማው ሰው ሁሉ ምሬት ውስጥ ነው፣ ሰው ሁሉ ጭንቀት ውስጥ ነው፣ ሰው ሁሉ እንትን ውስጥ ነውና መፍትሄው ቀላል ነው። እግዚአብሔር ከኛ ጋር ይሁን። ከዛ ውጪ እንዳይመስላችሁ፣ እንዳትሳሳቱ። መፍትሄ ሰው ጋር የለም፣ መፍትሄ ንጉስ ጋር የለም። አንዱን ነገር እስቲ በቃን ስንል አይ ነው አይበቃም፣ ይጨመራል። አንዱ ነገር ከዚህ በኋላ በቃን ስትሉ ይጨመራል። እቺን ነገር እስቲ ልብላበት ብሎ የያዘን ሰው እንዴት ሰው መጥቶ ይቀመዋል? በጣም እኮ ከባድ ዘመን ላይ ያለ ነው ማለት ነው። ልክ እንደ መሳፍንት ዘመን የሚያስጨንቅ ዘመን ነው። የሆነ ቀንበር ሊቀል ነው ስትሉ ሌላ ቀንበር ይጨመራል። እንደዚህ ነው እየሆነ ያለው አይደለ? ሰው ሰርቼ እንትን ብዬ ምናምን ሊያልፍልኝ ነው ሲል ያለው ነገር ይወሰዳል። እንደዛ እኮ ምድያማውያን እኮ እነ ጌዲዮንን ያደረጉት እንደዛ ነው። እስራኤልን ያደረጉት እኮ እንደዛ ነው። ምን እንደማለት መሰላችሁ? ወር ሙሉ ሰርታችሁ ደሞዝ የላችሁም፣ ደሞዛችሁን ወስጄዋለሁ ቢል አለቃችሁ ማለት ነው እኮ። በቃ እንደዛ ነው እየሆነ ያለው ነገር እና መፍትሄው ከእግዚአብሔር ጋር መሆን ብቻ ነው። መፍትሄው እንደው የእግዚአብሔርን ፊት ተሰብስበን ቅድም በተጠራው ጾም ጸሎትን በቤታችንም በግላችንም በተገኘበት ቦታ ጤናማ በሆነበት ቦታ ሁሉ እግዚአብሔርን መፈለግ ነው። ከዛ ውጪ መፍትሄ የለም። ለዛ ነው ፈራ። ምድያማውያንን ይፈራል፣ ቤተሰቡን ይፈራል፣ መልአኩን ይፈራል፣ ተአምራት ሲያይፈራል። እንዴት ሰው ሁሉ ነገር ፍርሃት ይሆንበታል? ሁሉ ነገር ፍርሃት ይሆንበታል። እና ስቲል ግን አይጠይቅም ደግሞ ማለት ነው። ጌዲዮንም በዚያ ለእግዚአብሔር መሠዊያ ሰራ ይላል። ፈራው ሲል እግዚአብሔርም ሰላም ላንተ ይሁን፣ አትፍራ፣ አትሞትም አለው። ጌዲዮንም በዚያ ለእግዚአብሔር መሠዊያ ሰራ፣ ስሙንም እግዚአብሔር ሰላም ነው ብሎ ጠራው።
እርሱም እስከ ዛሬ ድረስ ለአቢዜራውያን በምትሆን በኦፍራ አለ ይላል። እግዚአብሔር ሰላም ነው ይበላችሁ። ሰላም ነው። ሁኔታን አይተን አይደለም እንናገረው። ሁኔታውን ስናይ እንጨነቃለን እንደናንተ። ነገሩን ስናይ ምንድነው ወደፊት ያለው ነገር ምናምን ተስፋችን ምናምን እንድትሉ ያረጋቸዋል። በጣም ብዙ የሚያስፈራ ነገር አለ። እግዚአብሔርን ሰምተን ስንናገር ግን ሰላም ነው። የእግዚአብሔር ቃል የሚለው ሰላም ነው። ብቻ እናንተን ይፈልጉ እንጂ በስሜ የተጠራው ሕዝቤ በፊቴ ሆኖ ፊቴን ይፈልግ እንጂ ሰላም ነው ይላል እግዚአብሔር። እኛ ብቻ ራሳችንን አዋርደን በእግዚአብሔር ፊት እንገኝ እንጂ ሰላም ነው ይላል እግዚአብሔር። እግዚአብሔር መጣ ድጋሜ እሱ የሰራው መሰዊያ እንዳለ ሆኖ ሌላ መሰዊያ እንዲሰራለት ፈለገና ይሄንን ነገር ብቻ አድርጋ ነው። የአባትን በሬ 7 ዓመት የሆነውንም ሁለተኛውን በሬ ውሰድ፣ የአባትም የሆነውን የበዓልን መሰዊያ አፍርስ፣ በእርሱም ዙሪያ ያለውን ማምለኪያ አጸድ ቁረጥ፣ በዚያም ኮረብታ አናት ላይ ለአምላክ ለእግዚአብሔር መሰዊያ አሳምረህ ስራ። ሁለተኛውንም በሬ ውሰድ፣ በዚያም በቆረጥከው ማምለኪያ አጸዱ እንጨት ላይ የሚቃጠለው መስዋዕት አቅርብ አለው። ጌዲዮንም ከባሪያዎቹ 10 ሰዎችን ወስዶ እግዚአብሔር እንዳለው አደረገ። የአባቱን ቤተሰቦች የከተማውንም ሰዎች ስለፈራ ይህን በቀን ለማድረግ አልቻለም፣ ነገር ግን በሌሊት አደረገው ይላል። የከተማውም ሰዎች ማልደው ተነሱ፣ እነሆ የበዓል መሰዊያ ፈርሶ በዙሪያውም ያለው እስራኤላውያን ናቸው እኮ በዙሪያውም ያለው የማምለኪያ አጸድ ተቆርጦ በተሰራው መሰዊያ ላይ ሁለተኛው በሬ ተሰውቶ አገኙት። እርስ በርሳቸው ይህን ነገር ያደረገ ማን ነው ተባባሉ። በጠየቁና በመረመሩ ጊዜ ይህን ነገር ያደረገ የኢዮስያስ ልጅ ጌዲዮን ነው አሉ። የከተማውም ሰዎች ኢዮአስን የበዓልን መሰዊያ አፍርሷልና በዙሪያ ያለውን የማምለኪያ አጸድ ቆርጧልና እንዲሞት ልጅህን አውጣ አሉት ይላል። ከባድ አይደል? እግዚአብሔር አፍርስ ብሏችሁ ይሄን ነገር ቁረጥ ብሏችሁ ይሄን ነገር ተው ብሏችሁ ስትተው ሌላ መከራ ደግሞ በሱ ምክንያት ሲመጣባችሁ የፈራው ነገር መጣበት ማለት ነው። እና ልክ ሙሴ እግዚአብሔር ወደ ፈርዖን ልኮት የእስራኤላውያን አምላክ የዕብራውያን አምላክ እንዲህ ይላል፣ ያምልከኝ ዘንድ ይሰዋልኝ ዘንድ ሕዝቤን ልቀቅ፣ ያገለግለኝ ዘንድ ሕዝቤን ልቀቅ ይላል በልና ለፈርዖን ንገሩት ሲል ሙሴ እንዴ እኔ ማን ነኝ አንተ የምትልከኝ? ሄጄንስ ፈርዖንን የማናገር እኔ ማን ነኝ? ምንድነው እያልከኝ ያለኸው? አይ ነው እኔ አልበቃም አለ። እግዚአብሔር ግን መጨረሻ ላይ ካንተ ጋር አሮን ልካለሁ አለና ከአሮን ጋር ሄዱ። ፈርዖን ፊት ቀርቦ ያሉት ይሄንን ነው፣ የእስራኤላውያን አምላክ የዕብራውያን አምላክ እንደዚህ ይላል፣ ያገለግለኝና ይሰዋልኝ ዘንድ ሕዝቤን ልቀቅ ይልሃል፣ ወደ ምድረ በዳ መጥቶ ያመልከኝ ዘንድ ልቀቅ ይልሃል። ይሄንን ልንነግረን የመጣ ነው አሉት። የእስራኤል አምላክ ማን ነው? እናንተስ ማን ናችሁ? ለኔ መጣችሁት? በቃ አሁን ስራ ፈት ሆናችሁና ጭራሽ ስራ አቋርጣችሁ ሄዳችሁ መሰዊያ ማምለኪያ ምናምን ማለት ጀመራችሁ። ከዚህ በኋላ እንደውም ስራ ጨምርባቸው፣ ጫና አድርግባቸው። እዛ ሄደው የሚያመጡትን ገለባና ሸክላ እንዳያመጡ፣ እናንተ እንዳትወስዱላቸው፣ ራሳቸው ሄደው ያምጡ። እንደዚሁን እንዲህ ሰው እንዴት የእግዚአብሔርን ድምጽ ሰምቶ በሚያደርገው ነገር ሌላ መከራ ይጨምርበታል? እንደዛ ነው የሆነባቸው። ጌዲዮንም እንደዛ ነው የሆነበት። አፍርስ አለው፣ አፈረሰ። ስራ አለው፣ ሰራ። ለእግዚአብሔር የበዓልን መሰዊያ አፍርሶ የእግዚአብሔርን መሰዊያ ሰራ። የእግዚአብሔርን ስራ ሰራ። የእግዚአብሔርን ስራ ሰርቶ እንዴት ሰው ፈተና ይመጣበታል? በጣም በነገራችሁ ላይ በጣም የሚያገለግሉና በጣም እግዚአብሔርን የሚወዱ ሰዎች ሁሉ ጊዜ ቴስት አለባቸው። ምክንያቱም ቅድም እንዳልኳችሁ የሚተኛ ጠላት የለንም። ፈተና አለባቸው፣ ቻሌንጅ በጣም አለባቸው፣ መከራ አለባቸው እና ሊገሉት ተነጋገሩ ይላል። እግዚአብሔር ከረዳችሁ ዘዳግም 13ን ሂዱና አንብቡ። ምን ያህል የተገለበጠ ህዝብ እንደሆነ፣ ምን ያህል በጣም የሚያስፈራም የሚያሳዝንም ህዝብ እንደሆነ ዘዳግም 13 ላይ የእግዚአብሔር ቃል እንደዚህ ነው የሚለው። ያው ከእንትን በወጣችሁ ጊዜ ከግብጽ በወጣችሁ ጊዜና ወደ ከነዓን በገባችሁ ጊዜ ወተትና ማር በምታፈሰው ምድር በገባችሁ ጊዜ ከአምላክህ ከእግዚአብሔር በቀር የጎረቤቶችን አማልክት የሚያመልክ በመካከልህ ቢገኝ ይገደል ነው የሚለው። እዚህ ጋር ግን ብቸኛ እግዚአብሔርን የሚያመልክ ሰው ጌዲዮን ከእግዚአብሔር ጋር ብዙ ተከራክሮ የእግዚአብሔርን ሐሳብ ተቀብሎ የበዓል መሰዊያን አፍርሶ የእግዚአብሔርን መሰዊያ የሰራውን ጌዲዮንን እስራኤላውያን ተሰብስበው አባቱ ጋር መጥተው መሰዊያችንን አፍርሶብናል፣ ስጠን እንግደለው አሉ። እግዚአብሔርን ትቶ ጣዖትን የሚያመልክ ሰው በሚገደልበት ምድር ጣዖትን ትቶ እግዚአብሔርን የሚያመልክ ሰው እንዲገደል ፍርድ ወጣበት። እግዚአብሔር ከእንዲህ አይነት ዘመን ያድናችሁ፣ የእውነት ያድናችሁ። በጣም እግዚአብሔርን እየፈራችሁ እግዚአብሔርን እየወደዳችሁ እግዚአብሔርን እያመለካችሁ በምትኖሩበት ምድር ስተት ሆኖ መገኘት ማለት ነው እና አውጣ እንግደለው አሉት። አባቱ የሰራው መሰዊያ ነው። ጣዖትን ማምለክ ጀምሯል። ኤቭሪባዲ ጣዖትን ያመልካል እና እንደዚህ ሆነ።
ስጠን ሲሉት ኢዮአስም እርሱን የተቃወሙትን ሁሉ ለበዓል ትሟገቱላታላችሁን ወይስ እርሱን ታድናላችሁን? የሚሟገትለት ሁሉ እስከ ነገ ይሙት፣ እርሱ አምላክ ከሆነ መሰዊያውን ካፈረሰው ጋር ለራሱ ይሟገት አላቸው። ስለዚህ በዚያ ቀን መሰዊያውን አፍርሷልና በዓል ከእርሱ ጋር ይሟገት ብሎ ጌዲዮንን ይሩበዓል ብሎ ጠራው ይላል። ምድያማውያንና አማሌቃውያን ሁሉ የምስራቅ ሰዎችም አንድ ሆነው ተሰበሰቡ፣ ዮርዳኖስንም ተሻገሩ፣ በእዝራኤልም ሸለቆ ሰፈሩ። የእግዚአብሔርም መንፈስ በጌዲዮን ገባበት፣ እርሱም ቀንደ መለከቱን ነፋ። የአቢዜርንም ሰዎች ተጠርተው በኋላው ተከተሉት። ወደ ምናሴም ነገድ ሁሉ መልእክተኞች ሰደደ፣ እነርሱም ተጠርተው በኋላው ተከተሉት። መልእክተኞቹም ወደ አሴርና ወደ ዛብሎን ወደ ንፍታሌም ሰደደ፣ እነርሱም ሊገናኙት ወጡ። ጌዲዮንም እግዚአብሔርን እንደተናገረ የእስራኤል ልጆች በእኔ እጅ ታድን እንደሆነ እግዚአብሔርን ነው የሚለው፣ እነሆ በአውድማው ላይ የተባዘተ የበግ ጠጉር አኖራለሁ። ዚሌር ጥዩን በቃ እኔ ምንድነው በሰውኛ ትሰለቻላችሁ። የእስራኤልም ነገር ያሰለቻችኋል፣ የጌዲዮንም ነገር ያሰለቻችኋል። ግን እግዚአብሔር ሰልችቶ አያውቅም። አንዳንድ ሰው ተደጋጋሚ ችግር ነግሯችሁ ሰልችቷችሁ አያውቅም። ሰው ለሰው ችግሩ መንገር የሌለበት ለዚህ ነው። ዋጥ አድርጉት። መንገርም ካለባችሁ ለእግዚአብሔር ንገሩት። ሰዎች ነን፣ በቃ የምንችለው የየራሳችን ችግር አለብን፣ የየራሳችሁ ችግር አለባችሁ። ለሰው ሁሉ ችግር አይነገርም። እኔ ተስፋ ቆረጥኩ ይሄን እያነበብኩ። ክፉ ስራ ሰሩ፣ እግዚአብሔር አሳልፎ ሰጣቸው። ወደ እግዚአብሔር ጮሁ፣ እግዚአብሔር ማራቸው። እንደገና ክፉ ስራ ሰሩ፣ እግዚአብሔር አሳልፎ ሰጣቸው። ወደ እግዚአብሔር ጮሁ፣ እግዚአብሔር አዳናቸው። እንደገናም ተመልሰው ክፉ ስራ ሰሩ፣ እግዚአብሔር አሳልፎ ሰጣቸው። ወደ እግዚአብሔር ጮሁ፣ እግዚአብሔር አዳናቸው። እንደገና ክፉ አሁንስ በዛ ሰው ሚለው አይዲ አላበዛችሁት እንዴ? አይሰለቻችሁም እንዴ? ምናምን ነው የሚያስፈልገው። የማይሰለችን አምላክ የእውነት አንዳንድ ጊዜ እንደዛ ሆናችሁ ታውቃላችሁ? ፋዘር ብዙ ጊዜ ብለውት ያውቃሉ። እኛ እንኳን ንስሐ መግባት ሲሰለቸን መማር የማይሰለቸው ሰው ቢሰማ ድካማችንን፣ ሰው ቢሰማ ውድቀታችንን፣ ሰው ቢሰማ ኃጢአታችንን አልበዛም እንዴ? ዛሬም ተመልሰ እዛው አባትን ገሬም በቃ የሚለንን ነገር እግዚአብሔር ተመለሱ ጮሁ ሲባል ማራቸው፣ አዳናቸው፣ ታደጋቸው፣ አወጣቸው። እግዚአብሔር ሰው ላከላቸው፣ አብሯቸው ሆነ። መማር ለማይሰለቸው ጌታ ክብር እንሰጣለን። ደግሞ ደጋግሞ እግዚአብሔርን እኮ እናፍረዋለን አንዳንዴ ለንስሐ ራሱ አሁንስ አበዛሁት በቃ ምን ብዬ ነው እንትን ብለው በቃ ምናምን ብለን ለመጸለይም ለምንም የማይሆን በቃ ነገር አፍረን ስንሆን ትንሽ በርከክ ብለን አባዬ ስንል የሚመጣው መንፈሱ፣ የሚመጣው ረድኤቱ፣ የሚመጣው መልካምነቱ የእውነት በጣም እኮ ነው የሚገርመው የጌታ ነገር እና ክብር ለአምላካችን ለእግዚአብሔር ይሁን። እግዚአብሔር ምናልባት ለጥያቄዎቻችን ሁሉ መልስ ሰጥቶን ላይሆን ይችላል እና ስቲል ጥያቄዎቻችንም ኖረው ሊሆን ይችላሉ። በጣም ብዙ ነገር ውስጥ አልፈን ሊሆን ይችላል። እግዚአብሔር ሳያውቀው ግን የምናልፍበትም ነገር የለም። እግዚአብሔር ግን ጥያቄያችንን ሳይሰማ ቀርቶ አያውቅም። ጥያቄያችንንም ጸሎታችንንም ሁሉንም ሰምቷል። ግን እንኳን ሁሉን ያልመለሰ በጣም ቁንጽል የሰው ልጅ፣ ቁንጽል ዕውቀት ያለው የሰው ልጅ በጣም ምጡቅ የሆነውን እግዚአብሔር ሐሳብ ለመረዳት አይችልም። አንድ ቦታ ላይ ላንብብላችሁ። ኢሳይያስ ምዕራፍ 55 ቁጥር 8 እና 9 ላይ እንደዚህ ይላል። ሐሳቤ እንደ ሐሳባችሁ መንገዳችሁም እንደ መንገዴ አይደለምና ይላል እግዚአብሔር። ሰማይ ከምድር ከፍ እንደሚል እንዲሁ መንገዴ ከመንገዳችሁ ሐሳቤም ከሐሳባችሁ ከፍ ያለ ነው። በፍጹም ሐሳባችን ከእግዚአብሔር ሐሳብ ጋር ሊገጥም አይችልም። ምናልባት እኮ እግዚአብሔር ጌዲዮን ለጠየቀው ጥያቄ መልስ ሰጥቶት ቢሆን ኖሮ ከዛው ጥያቄ ውስጥ ሌላ ጥያቄ ያወጣ ነበር። የታለ እግዚአብሔር? የታል ተአምራቱ?
ከኛ ጋር ቢሆን ኖሮ ለምን ይሁሉ ደረሰብን ያለ ኦኬ ለምን እንደሆነ ታውቃለህ ይሄ ነገር ብሎ ያስረዳው ታዲያ ይሄስ ብሎ ነው በጥያቄ አንዳንዴ እንኳን ያልመለሰልን እግዚአብሔር እድሜ ዘመናችንን ጥያቄ በጥያቄ እየተሞላን ሁሌ እየጠየቅን አንድ ቀን እግዚአብሔር ያለንን ሳናደርግ እግዚአብሔር ያየልንን ሳንኖር ወደ እድሜ መጨረሻችን ሄደን በከንቱ ዘመናችን ሊደመደብ እንችል ይሆናል እንኳን ያልመለሰ እግዚአብሔር አንዳንዴ እኮ ጥያቄውን ይዘን መቀጠል የቻልነው በአላማችን ላይ መገኘት የቻልነው እግዚአብሔር ቢመልስልን ሌላም ጥያቄ እንወልድ ነበር ከጥያቄው ሁሌ እንደጠየቀ ሰው እንዴት ይኖራል እንደዛ እንዳንሆንም ነው እግዚአብሔር ይሄንን ነገር የሚያደርገው ጌታ የሚናገረው ብዙ ጊዜ ስሜት አይሰጥም ለስሜታችንም አይመችም ብዙ ጊዜ እኛ ለስሜታችን የሚመች ነገር ነው የምንፈልገው በጣም የጸለይን ሰሞን በጣም ጻድቅ የሆንን ሰሞን በጣም ንጹህ ነን ብለን ያሰብን ሰሞን እግዚአብሔር መጥቶ የምወድህ ልጄ እንዲለን ነው የምንጠብቀው አንተ እኮ እንዳንተ አይነት ባሪያ አገልጋይ የለኝም እንዲለን ነው የምንጠብቀው ያን ጊዜ ላይ ዝም ይልና በጣም ደክመን መጸለይ አቅቶን ወድቀን በጣም እንትን ብለን የሚያደርገኝን ያድርገን አድርገን ብለን ስንመጣ የወደቀውን ሰው እግዚአብሔር እንዴት ብርቱ ነው ብሎ ይጠራል በጣም እኮ ነው ግራ የሚገባው ደክመን ሳለ እንዴት ብርቱ ይለናል በጣም ነው ሞድህ እንዴት ይለናል አንተ የኔ ነህ እንዴት ይለናል ማለት ነው ወድቀን ሳለ አንተ ታላቅና ኃያል ሰው እንዴት ይለናል እግዚአብሔር እንደዛ ነው እግዚአብሔር ማንንም አይጥልም የተቀጠቀጠ ሸምበቆን አይሰብርም ይጠግናል ያቆማል ያወጣል እንዴት ጠፍተን ሳለ አንተ የኔ ነህ ልጄ ነህ እንዴት ይለናል እንዴት ቅድም ስለ ዳዊት እንደተናገርኩት እንዴት እንደ ልባችን እየኖርን እንደ ልቤ ይለናል እግዚአብሔር እኮ እንደዚህ ነው እንኳን እግዚአብሔር አምላካችን ሆነ እንኳን ጌታ ረዳን እንኳን ጌታ ረዳችሁ ሁሉ ጊዜ ማወቅ ያለባችሁ ነገር ከዚህ ክፍል እኔ በጣም የተረዳሁትም የቀረልኝም ነገር ሰይጣን በፍጹም ከኛ የሆነ ነገር ፈልጎ መጥቶ አያውቅም የእግዚአብሔር ሕዝብ መልእክቴ ይሄ ነው እኔ ሰይጣን ከናንተ ቤታችሁን አይፈልግም እንደዛ ገብቶኛል እኔ በጣም የተረዳሁት ነገር ከናንተ ንብረታችሁን ምናምንም አይደለም የሚፈልገው ከናንተ ጤናችሁንም አይደለም ሰይጣን የሚፈልገው ከናንተ አገልግሎታችሁን ልጆቻችሁን ምናምን አይደለም የሚፈልገው በዋናነት ሰይጣን ከናንተ የሚፈልገው እነዚህ ነገሮች እንኳን በመንካት ዋናው ነገር በእግዚአብሔር ላይ ያላችሁን እምነት ነው መንካት የሚፈልገው እነዚህን ሁሉ ነገሮች ሄዶ ሚነካው እግዚአብሔርን ማመናችሁን ትታችሁ ሌላ መታመኛና መደገፊያ መፈለግ እንድትጀምሩ ሊያደርጋችሁ ነው ንቁበት እኔ ብዙ ጊዜ እንትን አደረገኝ ሰይጣን ሲሉ ሰዎች ሰማለሁ እንግዲህ እኔ ግን አድርጓቸውም እንኳን ቢሆን እሱ አይደለም ግቡ በሱ ምክንያት እምነታችሁን በእግዚአብሔር ላይ ያላችሁን መታመንና መደገፍ መንካት ነው የሚፈልገው ስለ ዘሪው ምሳሌ ሲናገር ጌታ ኢየሱስ ክርስቶስ በመንገድ ዳር ወድቆ ወፎች ስለሚለቅሙት ዘር ሲናገር ልክ እንደዛው የእግዚአብሔርን ቃል ሰምተው ወዲያው እንትን የማያደርጉት ሰዎች አምነው እንዳይድኑ ቃሉን ከልባቸው ይወስዳሉ የሚለው ቃል ከናንተ ከተወሰደ እምነታችሁ ከናንተ ከተወሰደ አንድ ወዳጄ ሰሞኑን ባጫወተኝ መልኩ ይሄ ጆንያ በእህል ተሞልቶ ሲቆም ከነሞገሱ እንደቆመውና እህሉን ከውስጡ ብታወርጡትና ብትደፉት ጆንያ በራሱ መቆም እንደማይችልና የማንም እግር መጥረጊያ ቆሻሻ መጥረጊያ እንደሚሆን የእግዚአብሔር ሕዝብ በእግዚአብሔር ላይ ያለው እምነቱን ሲተው እንደዛ ነው የሚሆነው ምንም መቆሚያ ግራውንድ የላችሁም የማንም ጠላት መጫወቻ ነው የምትሆኑት እግዚአብሔር እምነታችንና እምነታችሁን ይጠብቅላችሁ እነዚህን ሁሉ ነገሮች የሚነካው ዋናውን ነገራችሁ እምነታችሁን ሊያስጥላችሁ ነው እስራኤላውያን የሆኑት እንደዚህ ነው መጥቶ ንብረታቸውን የሚወስደው መጥቶ የሆነ ነገራቸው የሚበዘብዛቸው መጥቶ የሆነ ጠላት እጅ ላይ እንዲወድቁ የሚያደርጋቸው ከነሱ የበለጠ እንደው ባለ ንብረት ባለ ሀብት ባለ መሬት ስለሌለ አይደለም ታውቃላችሁ አሁን በካርታ ያለችው እስራኤል የበሬ ግንባር የምታክል ሀገር ናት ያን ያህል የምታስቀናም አይደለችም እነ ምዳማውያን እነ ሜሶፖታሚያውያን እነ አማሌቃውያን እኮ ሰፋፊ ሀገር ያላቸው ፐርሺያውያን ምናምን በጣም ትልልቅ እንትን ያላቸው ሀብት ያላቸው ናቸው የእግዚአብሔር ሕዝብ ስትሆኑ የእግዚአብሔር ልጆች ስትሆኑ ግን ምንም ታናሽ ብትሆኑ ጠላት ንቋያችሁ ታናሽ ነው ብሎ ያያችሁ የትም ኮርነር ላይ ብትሆኑ ትንሽ ነው ብሎ ያያችሁ የሱን መንግስት ልክ ይሄ ዌፐንስ ኦፍ ማስ ዲስትራክሽን የሚባል ነገር አለ አይደለ የሱን መንግስት ምንም አይነት ጅምላ ጨራሽ መሳሪያ አያጠፋውም አንዲት የተናቀ ተራ የሆነ ኮርነር ላይ ምትኖር ሚኖር የእግዚአብሔር ሰው ግን የሆነ ቦታ ላይ ቆሞ በናዝሬቱ ጌታ በጌታ ኢየሱስ ክርስቶስን በሚል ሰዓት የሰይጣን መንግስት ይናዳል ስለዚህ ስለሚያውቅ አይተኛልህም ጠላት ክብር ለአምላካችን ለእግዚአብሔር ይሁን የሚፈራህም
የሆነ ነገርህንም ይነካካው አንተም ፈልጎት ወይ ያን ያህል አንተ ያለህ ነገር ኢምፕሮስ አድርጎት አይደል? ካንተ የበለጠ ስልጣን ብትል ዕውቀት ብትል ሀብት ብትል በጣም ብዙ ያላቸው አሉ። እነሱ ጋር አይሄድም፣ እንደውም ይጨምርላቸዋል። አንተ ጋር ግን ያለችውን ያቺን ነገር መጥቶ የሚነካበት ትልቁ ምክንያት በእግዚአብሔር ላይ ያለህን እምነት ለመንካት ነው። የእግዚአብሔር ላይ ያለን እምነት ከተነካ ተራ ሰዎች ነን፣ ለጠላት ምንም ነን፣ እንደፈለገ የሚጫወትብን ነን። ክብር ለአምላካችን ለእግዚአብሔር ይሁን። እንደዛ ተራ እንዳንሆን ላደረገን ጌታ ክብር እንሰጠዋለን። ሰይጣን ካላችሁ ዕቃ ጦር ሁሉ የሚፈራው የእምነት ጋሻችሁ ነው። እሱን ከያዛችሁ ለጠላት መንግስት በቀላሉ አትገኙ። የክርስትና ድሩ ማጉም ምሰሶም ሁሉ እምነት ነው። እምነት ከሌለ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። እምነት ከሌለ ምንም ነገራችሁም የለም ማለት ነው። ኤቭሪቲንግ የቆምነው በእምነታችን ነው፣ እግዚአብሔር ላይ ባለን እምነት ነው። አንድ ጊዜ አንድ ትምህርት ቤት ስማር ትምህርት ቤቱ ያው የግድ ይጠይቃል። የትኛውም ትምህርት ሲጀመር ክላስ ሲጀመር ይጸልያል፣ ተጸልዮ ነው የሚጀመረው። እና አንድ ፕሮፌሰር መጥቶ አይጸልይም እና እንደዚህ ያለ ታድላችኋል፣ መጽሐፍ ቅዱስ ነው የሚያስተምረው። ታድላችኋል፣ ጸልየን ተሰምተን እግዚአብሔር ይመልሳል ብላችሁ ታምናላችሁ። እኔ ያ እሱ የለኝም አሁን አለ። በጣም ነበር ያዘነው። ይኸውላችሁ እግዚአብሔር የሰጠን ነገር ሌላውን ነገር ሁሉ ተውት፣ እሱን አምነን በርከክ ብለን አባዬ ብለን መጸለይ መቻላችን ከሱ ከራሱ ዘንድ ሆኖልናልና ክብር እንሰጠዋለን። እምነት የተወሰደበት ሰው ስታዩ ዋናው ነገር አላችሁ። ዋናው ነገር ሁሉም ብታጡ እግዚአብሔርን ማመን በልባችሁ ካለ እግዚአብሔርን አመስግኑ። ለካ ጌታ ረድቶን ነው ብዙ ነገር እየታወቀ እንትን። ጌዲዮን እኮ በእግዚአብሔር ሕልውና ያምናል፣ እግዚአብሔር እንደሚረዳው ግን አያምንም። ይሰማኛል፣ ያየኛል ካለ ለምን ይሁሉ ሆነብን ምናምን እኮ ነው የሚለው። ስለ እግዚአብሔር እኮ በጣም መናገር ይችላል። አባቶቻችን የነገሩን ታምራቱ የታል ምናምን እኮ ይላል። ያውቃል እኮ እግዚአብሔርን መኖሩ ያውቃል እኮ ብዙ ነገር፣ ግን አያምንም። መልአኩ ሲመጣ ይጠይቀዋል፣ እንደገናም ደግሞ ሌላም ይጠይቃል። እስቲ አንተ ኮንክ እንደዚህ ጭራሽ እንትኑ ጥብ ይሁን እንትኑ ደረቅ ይሁን እያለ ሌላ ጥያቄ በጣም የሚሰለች ነገር ነው የሚያደርገው። ግን እግዚአብሔር አይሰለችም። ለዚህ ነው አባቶች አለማመኔን እርዳ ያሉት። የሆነ እምነት በጠፋባቸው ጊዜ ጌታ ሆይ አለማመኔን እርዳ ያሉት። ትልቁን ነገር አላችሁ እንዳትጥሉት። በተደጋጋሚ የነገርኳችሁ ይመስለኛል። አይገባንም አንዳንዱ ነገር፣ ግን የምናውቀው ደግሞ አንድ እውነት አለ። አንድ ጊዜ ቢሊ ግርሃም ተጠይቀው እንዲህ አሉ። በጣም በወንጌል ስርጭትም በምንም የተሳካላቸው ሰው ናቸው። ጌታ የረዳቸው ሰው በምንለው እኛ በምንጠቀመው ቋንቋ እንዴት ነው ግን እንዴት ቢጸልዩ ነው እንደዚህ ወዲያው ሲጸልዩ መልሶት ከተፍ የሚለው? እንደገና ይሄ ሁሉ ዓለም ላይ ወንጌል ሊያደርሱ የቻሉት እና እስቲ የጸሎት ፎርሙላ ንገሩኝ አሏቸው። እና እሳቸው አንድ ነገር ተናገሩ ይባላል። ጥቁር ላም አረንጓዴ ሳር በልታ እንዴት ነጭ ወተት እንደምትሰጥ አይገባኝም። ሁሉ ጊዜ ግን ወተቷን ጠጣለሁ። ጸሎትም እንደዛ ነው። ተንበርክኬ አባዬ ለዚህ ጉዳይ የሆነ ነገር ፈልጋለሁ እላለሁ። እግዚአብሔር ልኳል። እንዴት እንደሆነ ፎርሙላ የለው፣ ብቻ በፊቱ ሆኖ መገኘት ነው። እግዚአብሔር መልስ አለው። መንገዱን አናውቅ ይሆናል፣ አደራረጉን አናውቅ ይሆናል። በእግዚአብሔር ፊት ሆነን ግን በቅንነትና በእውነት በለመነው ነገር እና ከልብ በእምነት ሆነን በጠየቅነው ነገር እግዚአብሔር ለኔና ለእናንተ መልስ አለው። ክብር ለአምላካችን ለእግዚአብሔር ይችላል። እግዚአብሔር መፍትሄን መስጠት ይችላል። እግዚአብሔር ግን አስቀድሞ አንድ ነገር ያደርጋል። ይሄንንና አንድ ሁለት ነጥብ ተናግሬ ጨርሳለሁ። እግዚአብሔር ግን አስቀድሞ አንድ ነገር ያደርጋል። ምናልባት እግዚአብሔር የውጭ ችግራችንን ከመፍታቱ በፊት ውስጣችን ያለውን ችግር መፍታት ይፈልጋል። ምናልባት እግዚአብሔር ምዳማውያንን ከማጥፋቱ በፊት እንደ ጣዖት ለበዓልና ለአስታሮት የሰራነውን መሰዊያ ውስጣችን ያለውን አንዳንድ ያልተገባ እግዚአብሔር ማይከብርበትን ነገር ማፍረስ ይፈልጋል። ቀድሞ መጀመሪያ የውጭው ነገር ለእግዚአብሔር ቀላል ነው። እኛ ውስጥ ያለው መራድ፣ እኛ ውስጥ ያለው እምነት ማጣት፣ እኛ ውስጥ ያለውን ፍርሃት ማስወገድ ይፈልጋል እግዚአብሔር ቀድሞ። እሱ ነው የሚያደርገው። ሌላኛው በጣም ይህንን ቃል ስታነቡ የሚገባችሁ ነገር መፍትሄ መቼም ቢሆን ከሰው መጥቶ አያውቅም። መቼም የትኛውም ሰው ለሰው አይደለም ለራሱ ችግር መፍትሄ መስጠት አይችልም።
መፍትሄ ከሰው አይመጣም። ሁል ጊዜ መፍትሄ የሚመጣው ከእግዚአብሔር ነው። እስራኤላውያን እኮ ይሞክሩና ለመመለስ ይሞክሩና እግዚአብሔር ሲምራቸው ትንሽ እንደቆዩ ትንሽ ጠገብ እንዳሉ ትንሽ እንደተሳካላቸው መልሰው ወደ ኋላ ያፈገፍጋሉ። እግዚአብሔር ይተዋቸዋል። እግዚአብሔር መቶ ብቻ ነው ያለበት። አንዳንድ ጊዜ ጠላት መጥቶ ይዛቸዋል። ለካ ክብራቸውም ጥበቃቸውም ደህንነታቸውም እግዚአብሔር ነበር። ልክ እግዚአብሔርን ትተው ሲሄዱ ያለው ጠላት ነው። እና አየና እግዚአብሔር መፍትሄ ከራሱ ዘንድ አመጣ። እግዚአብሔር ጌዲዮንን አስነሳ። ደካማውን ተጠቅሞ ምዳማውያንን መታ። ጌዲዮንን ፍለጋ ወደ ጉድጓድ መውረድ ነበረበት። እና በቃ በጣም ያልቻልነው ነገር ሲኖር ደስ ይበለን። ለእግዚአብሔር የሥራ ጊዜ ሆኗል። ልክ እኛ አቃተን ይሄን አልችልም ስንል እግዚአብሔር ያኔ መስራት ይጀምራል። እስከዛች ሰዓት ድረስ ግን ምናልባት ክንዴ እንዳንል፣ ምናልባት እኔ እንዳንል፣ ዕውቀቴ እንዳንል ያለንን ነገር ሁሉ አሟጠን ተጠቅመን ያቺ የምታስፈራዋ ጉድጓድ ጋር እስክንሄድ ድረስ ጌዲዮን እንደሄደው ዝም ሊል ይችላል እግዚአብሔር። ጌዲዮን የክርስቶስ ምሳሌ ነው። ምናልባት ዛሬ በመካከላችን መታችሁ ስለ እግዚአብሔር ቃል ስንማማር የምትሰሙ ጌታ ኢየሱስ ክርስቶስ እንደ ግል አዳኛችሁ አድርጋችሁ ያልተቀበላችሁ እግዚአብሔር እኛንም ልክ እንደ እስራኤላውያን መፍትያተን ተጨንቀን ለዚህ ለሞት ከተሰጠ ሰውነት ማንነት ማን ሊያድነን ይችላል ብለን እኔ አልችልም ብለን ሞክረን መልካም ስራው ሞክረን ጽድቁን ሞክረን ስግደቱን ሞክረን የተለያየ አይነት ቦታ መሄዱን ሞክረን ሕይወታችን አልሞላ ሲል ዛሬም ተመልሰን ያው ስንሆን መፍትሄው ምንድነው ብለን ባሰብን ጊዜ እና ግራ ተጋብተን ተስፋ ቆርጠን በተቀመጥን ጊዜ እግዚአብሔር መፍትሄን ላከልን። የእግዚአብሔር ቃል በኤፌሶን ምዕራፍ 2 ቁጥር 4 እና 5 ላይ እንደዚህ ይላል። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ መሐሪ ብቻ አይደለም፣ የምህረት ባለጠጋ ነው። ሰጥቶ አያልቅበትም፣ ምሮ አያልቅበትም። እኛ እንኳን እያነበብን የሚሰለቸንን ነገር እሱ ሲኖሩ እያየ መማር አይሰለቸውም። እኛ እንኳን ራሳችን ሰልችቶን እሱ ግን አልሰለቸንም። በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን። በጸጋ ድናችኋልና። ቁጥር 8 ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም የሚል ወንጌል ሰማን። ለካ እኔ አልችልም፣ ለካ እኔ ራሴን ማዳን አልችልም፣ ለካ የሰው ልጅ ደካማ ነው ማለት በቃ በጣም ሊያደርግ ቢችል እንደው የሆነ ያቅሙንና የሚችለውን ነገር ማድረግ ነው። እሱ ግን ከእግዚአብሔር ጽድቅና ቅድስና አንጻር ሲታይ በጣም ተራ የቆሸሸ የመርገም ጨርቅ ነው እና በእግዚአብሔር ፊት ንጹህ ሆኜ እንድገኝ ምን ላድርግ ካልን ምንም አታድርግ። እግዚአብሔር በምሕረቱ ባለጠጋ ነው። ልክ እንደ ጌዲዮን እኔ አናሳ ነኝ፣ እኔ የማልችል ነኝ፣ እኔ ከአባቶቼም ከቤተሰቤም እንኳን ተራ ነኝ፣ እኔ የእግዚአብሔርን ጽድቅ አይደለም የሰውን ጽድቅ እንኳን ለመተካከል የሚችል ነገር የለኝም። አንዳንድ አባቶች ምላቸው የቀደሙኝ ሰዎች በብዙ በጎነት መልካምነት ይበልጡኛል። ታዲያ ለዚህ ለሞት ከተሰጠ ሰውነት ማን ያድነኛል ሲል እግዚአብሔር ከወደደን ከትልቅ ፍቅሩ የተነሳ ዛሬ እሱን ፈልገን መተን አይደለም፣ ዛሬ በቤቱ ኖረን አይደለም፣ ዛሬ እግዚአብሔር እያልን እየፈለግነው አይደለም። በኃጢአታችንና በበደላችን ሙታን በነበርን ጊዜ፣ ተስፋ ቢስ በነበርን ጊዜ፣ ያለ እግዚአብሔር በነበርን ጊዜ አንድያ ልጁን ጌታ ኢየሱስ ክርስቶስን ሰጠንና ከእርሱ ጋር አጸደቀን። ክብር ለአምላካችን ለእግዚአብሔር ይሁን። ገና ኃጢአተኞች ሳለን በሮሜ ምዕራፍ 5 ቁጥር 8 ላይ እንደዚህ ነው የሚለው። ማለት ማንም እንዳይመካ ከሥራ አይደለም ይላል እግዚአብሔር ቃል። በፍጹም እንደዛ እንዳታደርጉ፣ በፍጹም እቺን ታህል መዋጮ የላችሁ። እሱ ካላችሁ እንደውም አውጡት። ምክንያቱም ያቺ መዋጮ
የመርገም ጨርቅ ናት። በጣም ቆሻሻ ናት። አትሆንም። ከእግዚአብሔር ጽድቅ ጋር ፊት ስለማያደርግ በቃ በጣም ያንን እንኳን ሊያበላሽባችሁ ይችላል። እና ሮሜ ምዕራፍ 5 ቁጥር 8 ላይ እንደዚህ ይላል፣ ገና ኃጢአተኞች ሳለን ክርስቶስ ስለ እኛ ሞቷልና እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳል ይላል። እግዚአብሔር በጣም እንደሚወደን ያሳየው አንዱ ነገር ብቸኛ ልጁን አንድያ ልጁን ስለ ሁላችን ኃጢአትና በደል አሳልፎ በመስጠት ነው። የእግዚአብሔር ቃል እንደዚህ ይላል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ዓለሙን እንዲሁ ወዷልና። እንዲሁ የተወደድነን። ክብር ለአምላካችን ለእግዚአብሔር ይሁን። ይሄ ዘመን የሚያስጨንቅ ዘመን ነው። ሁላችንም እንደነ ጌዲዮን ዘመን የተያዝንበት ነገር አለ። ሁላችንም የሆነ ጉድጓድ አለን ፈርተን የተሸሸግንበት። ሁላችንም እንፈራለን፣ ሁላችንም እንጨነቃለን። አንዳንድ ጊዜ የሆነ ነገር ማድረግ ፈልገን ሕጉን አይተን የሆነ ነገር አይተን የሚባለውን ወሬ ሰምተን ወደ ኋላ የተመለስናለን። አንዳንድ ጊዜ አገልግሎት መጀመር ፈልገን የሰማናቸው ብዙ ነገሮች ያንን እንዳናደርግ አድርገው ሊሆን ይችላል። አንዳንድ ጊዜ ንግድ መጀመር ፈልገን፣ አንዳንድ ጊዜ መማር ፈልገን፣ አንዳንድ ነገሮች ማድረግ ፈልገን ወደ ኋላ የተመለስንበታል። የእግዚአብሔር ሕዝቦች ሆይ ጌታ ኢየሱስን የምታውቁ ዛሬ ሕይወት ትርጉም አልባ ሆኖብን ምናልባት ግራ ተጋብተን ምናልባት ተጨንቀን ላለን የእግዚአብሔር ቃል የሚለን ይህንን ነው። እኔ ከእናንተ ጋር ነኝና አትፍሩ ነው። ክብር ለአምላካችን ለእግዚአብሔር ሆይ እኔ ደካማውን እኔ የማይችለውን እኔ አቅመቢሱን የምረዳ አምላክና አባት ነኝ። እናንተ ብቻ ወደ እኔ ኑ እንጂ። ጌታ እኮ ለጳውሎስ ያለው ይሄ ነው። እኔ ታናሽ ነኝ፣ እኔ አልችልም፣ እኔ ደካማ ነኝ ሲል ኃይሌ በድካም ይገለጣልና ጸጋዬ ይበቃሃል አለው ጌታ ኢየሱስ። ማለት ጸጋው ይበቃናል። እግዚአብሔር ጸጋውን ሰጥቶናል። ደካማ እንደሆናችሁ ነው የምታስቡት፣ ፈሪ እንደሆናችሁ ነው የምታስቡት። ጸጋው በድካማችሁ ይገለጣል። ክብር ለአምላካችን ለእግዚአብሔር ሆነ። ፓስተር ወደዚህ መጥቶ ይጸልይልናል።